በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የክብርተ ክቡራን የድንግል ማርያም የአስራት ልጆች የቅዱሳን ወዳጆች ምእመናን ወምእመናት በያላችሁበት ይህንን መርሃ ግብር የምትከታተሉ እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በምህረቱ በቸርነቱ የጎበኘን በምህረቱ በቸርነቱ ጎብኝቶ ቅዱስ ቃሉን እንድንሰማ የሚያተጋን በያለንበት የሚጠብቀን አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። አማላጃችን እመቤታችን እናታችን በክብረ ወሊድ ክብረ ድንግልና እንደረባ የተገኘች የባህሪያችን መመኪያ ቅድስተ ቅዱሳን ንጽሕተ ንጹሐን ክብርተ ክቡራን ድንግል ማርያም በተሰጣት ጸጋ ስሟ የተመሰገነ ይሁን። ድህነታችን ለተፈጸመበት ለቅዱስ መስቀሉ ምስጋና ይሁን። ጸሎታቸው የረዳን ቅዱሳን ጥበቃቸው ያልተለየን መላእክት እግዚአብሔር ባከበራቸው ክብር በሰጣቸው ጸጋ በየስም አጠራራቸው በየክብራቸው ክብርና ምስጋና ይድረሳቸው። አምላካችን እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ከቅዱስ መስቀሉ ረድኤት በረከት ከቅዱሳን ከመላእክት ሁሉ በረከት ረድኤት ያሳትፈን። የድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልቦናችን ይሳልብን ያሳድርብን። እንደ እግዚአብሔር ፈቃድ እንደ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም አማላጅነት እንደ ቅዱሳኑ የጸሎት እርዳታ በተከታታይ እንመለከት የነበረውን የእመቤታችን የቅድስት ድንግል ማርያምን ነገር በሐዲስ ኪዳን ከነገረ ማርያም ክፍል ትምህርታችን እንቀጥላለን። የራቀውን አቅርቦልን የቀረበውን አከናውኖልን አምላካችን ምስጢሩን ማስተዋሉን ይግለጥልን። የገለጠልንን የምንጠቀምበት ያድርግልን። በድንግል ማርያም ጸጋ በረከት ጣዕመ ፍቅር ይጎብኘን። ባለፈው ሳምንት ትምህርታችን መልአኩ ቅዱስ ገብርኤል ወደ እመቤታችን እንደተላከ ዮሴፍ አረጋዊ ለእመቤታችን ለቅድስት ድንግል ማርያም ጠባቂ ሊሆን በሶስት አይነት ምልክት እንደታጨ ያቺ አንዲት ድንግል ብሎ ቅዱስ ወንጌል ያነሳት የድንግሏ ስም ማርያም እንደሆነ ማርያም የሚለውን ትርጓሜ ተመልክተን መልአኩ ልብሱን እየታጠቀ እየፈታ እየወደቀ እየተነሳ እመቤታችን ቅድስት ድንግል ማርያምን እንዳመሰገናት ተፈሲ ፍሲት ኦ ምልዕተ ጸጋ ጸጋ የመላብሽ ምልዕተ ክብር በመላእክት ተልኮ በነቢያት ትንቢት ደስ ያለሽ ድንግል ደስ ይበልሽ ብሎ እመቤታችን ቅድስት ድንግል ማርያምን በማመስገን የምስራቹን እንደጀመረ ሰምተናል። እንግዲህ መልአኩ እንዲህ ካላት በኋላ እግዚአብሔር ምስሌኪ ብሏታል። እግዚአብሔር ካንቺ ጋራ ነው ብሏታል። ዛሬ ከዚያ እግዚአብሔር ካንቺ ጋራ ነው ከሚለው ተነስተን ትምህርታችንን እንቀጥላለን። የመልአኩ በረከት የእመቤታችን አማላጅነት አይለየን። እግዚአብሔር ምስሌኪ እግዚአብሔር ካንቺ ጋራ ነው። ልብ በሉ። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ለእመቤታችን ለቅድስት ድንግል ማርያም የሚነግራትን እግዚአብሔር ካንቺ ጋራ ነው አላት። እግዚአብሔር ካንቺ ጋራ ነው ሲላት እንደ ሌሎቹ ቅዱሳን እንደ መላእክትም ዛሬም ከኛ ጋራ እንደሆነው በረድኤት አይደለም በኩነት ነው። እግዚአብሔር ካንቺ ጋራ ነው ሲል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ሰው ሆኖ በአጭር ቁመት በጠባብ ደረት ባንቺ ስጋ ተገልጦ ሊመላለስ ያንቺን ባህሪ ያንቺን ሰውነት መርጧል ማለት ነው መልአኩ። እግዚአብሔር ካንቺ ጋራ ነው ሲላት የእመቤታችንን ክብር እያጎላው ነው ቅዱስ ገብርኤል። እግዚአብሔር ከአብርሃም ከይስሐቅ ከያዕቆብ ከሙሴ ከኢያሱ ጋራ ከነ ዳዊት ጋራ ዛሬም ከኛ ጋራ በረድኤት ከነቢያት ከሐዋርያት ጋራ በረድኤት እንደሆነው አይደለም በኩነት እርሱ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ሊገለጥ እሷ እመ እግዚአብሔር እየተባለች ስትጠራ ልትኖር እርሱ ሰው የሆነ አምላክ እየተባለ ሲመሰገን ሊኖር ፈቅዷል እያላት ነው ቅዱስ ገብርኤል ለእመቤታችን የሚነግራት። በእውነት እግዚአብሔር ካንቺ ጋራ ነው የሚለውን ይህንን ኃይለ ቃል እንደ ቀላል ነገር እንዳንመለከተው ተዋህዶን ያመለክታል። ምስጢረ ተዋህዶን ይገልጣል። እርሷ እመ እግዚአብሔር እየተባለች ልትኖር መመረጧን እርሱ ሰው የሆነ አምላክ እየተባለ ሊመሰገን መፍቀዱን መውደዱን አምላክ ሰው አምላክ ሆነ በተዋህዶ ከበረ ተብሎ የሚነገረው እውነተኛ ሃይማኖት ሊገለጥ በመልአኩ በቅዱስ ገብርኤል አንደበት መሰበኩን እንመለከታለን። እግዚአብሔር ካንቺ ጋራ ነው ሲላት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ተዋህዶ ሰው ሊሆን አንቺን መርጦሻል ማለቱ ነው። እግዚአብሔር ምስሌኪ ካለ በኋላ ቡሩክት አንቲ እማንስት አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ከሴቶች ተለይተሽ የተባረክሽ ነሽ። ይሄ ምስጋና ለድንግል ማርያም የተለየ የሚገባት ምስጋና ነው።
እንደ ሌሎች ሴቶች ነሽ አላላትም ቅዱስ ገብርኤል። ከሴቶች የተለየሽ ነሽ ነው ያላት። ከሴቶች የሚለያትን ነገር እንዘረዝራለን። እንደ ሌሎች ሴቶች አይደል። የምስጋናው ይሄ ነው። እግዚአብሔር የላከው እንዲህ ነው የሚያመሰግናት እመቤታችንን። ኋላም እንመጣበታለን። ቅድስት ኤልሳቤጥም ይህንን የመልአኩን ቃል ነው በመንፈስ ቅዱስ ተቀኝታ እመቤታችንን ያመሰገነቻት። እግዚአብሔር ያላከው መንፈስ ቅዱስ ያላደረበት እንዲህ ባለ ምስጋና ድንግል ማርያምን ማመስገን አይቻለው። ሌሎቹ በአዳራሻቸው በባዶ አዳራሽ እየጮሁ እኛ መንፈስ ቅዱስን ተመልተን ክብር ይግባው እግዚአብሔር መንፈስ ቅዱስ በባዶ አዳራሽ በጩኸት በሁከት የሚገለጥ አይደለም። እኛ ተሞልተን ከኛ ተርፎ እንሞላችኋለን በሚሉት በባዶ አዳራሽ እመቤታችንን የሚሰድብ ነገር ነው ሲነገር የምንሰማው። መልአኩ ግን ከእግዚአብሔር ተልኮ የነገራት ይሄንን ነው። እንደኔው ሴት ናት የሚሉትን ነው የምንሰማው። እኔም እኮ በሷ ዘመን ተገኝቼ በሆነ እወልደዋለሁ የሚሉ ደፋሮችን ነው የምንሰማው። ክብር ይግባት ወላዲተ አምላክ ድንግል ማርያም ግን ከሴቶች የተለየች ናት። እንደ ሌሎች ሴቶች አይደለችም። በመልአክ አንደበት ነው የተመሰከረላት። ሀብቱ ለበዛ መልኩ ለበዛ አይቶ የሚያዳላ ሩቅ ብእሲ አይደለም ለእመቤታችን የመሰከረላት። ብርሃናዊ መልአክ፣ ተራ መልአክ አይደለም፣ የከበረ መልአክ፣ የማይታወቅ መልአክ አይደለም፣ የታወቀ መልአክ፣ ብርሃናዊ መልአክ ቅዱስ ገብርኤል ከእግዚአብሔር ተልኮ ነው የእመቤታችንን ክብር፣ ገናንነት፣ ልዕልና፣ ቅድስና እንዲህ አድርጎ የገለጠው። ቡሩክት አንቲ እማንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጭ ነሽ ነው ያላት ቅዱስ ገብርኤል። የአዳም መርገም እንዳልወደቀባት ጥንተ አብሶ እንደሌለባት የነገረን ቅዱስ ገብርኤል ነው። አዳም በተረገመ ጊዜ እሾህ አሜከላ ይብቀልብ በተባለ ጊዜ ጥንተ አብሶ መርገመ ሥጋ መርገመ ነፍስ ወደቀበት። ቅዱስ ገብርኤል እንደመሰከረ የቅዱስ ገብርኤልን ቃል ይዞ ኢትዮጵያዊው ሊቅ የቤተክርስቲያን መብራት የቤተክርስቲያን ማህቶት አባታችን ቅዱስ ያሬድ መንፈስ ቅዱስ ገልጦለት በድጓ ድርሳቱም እንደመሰከረ ማርያም እሰ ተሐቱ እምከርሰ አዳም፣ ማርያም ግን በአዳም ባህሪ እንደ ዕንቁ እንደ ወርቅ ታበራ ነበር። ዛሬ ወርቅ ከጭቃ ላይ ቢወርቅ ከጭቃው የሚሳተፈው ነገር እንደሌለ እመቤታችን ቅድስት ድንግል ማርያም ምንም በአዳም አብራክ ብትቀረጽም ቅሉ የአዳም መርገም ያልወደቀባት ንጽሕተ ንጹሐን ቅድስተ ቅዱሳን ክብርተ ክቡራን ልዕልተ ልዑላን እንደሆነች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ መሆኑን መልአኩ መሰከረ። ቡሩክት አንቲ እማንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። እመቤታችንን ከሴቶች ልዩ የሚያደርጋት ምንድን ነው? እንደ ሌሎች ሴቶች ያልሆነችበት ምስጢሩ ምንድን ነው? አንደኛ ልማደ አንስት የለባትም። ሴቶች ልማደ አንስት አላቸው። ከእርሷ አስቀድሞ ከእርሷም በኋላ ያሉ ሴቶች እድፍ ጉድፍ አለባቸው። ልማደ አንስት አለባቸው። በቀደመው ጊዜ መርገም ይባል ነበር። እመቤታችን ከዚህ የተለየች የነጻች ልጇ መድኃኔ ዓለም ክርስቶስ በመስቀል ሞት ሞቶ በሥጋው መስዋዕትነት በደሙ ፈሳሽነት ቤዛ ቢሆንልን ይሄ መርገም የሚባለው የሴቶች ልማድ አበባ ወደሚባለው ተለወጠ። አሁን ሴቶቹ መርገም ሳይሆን አበባ ሆኖላቸዋል። ተመልከቱ። እመቤታችን ግን ይሄ የለባትም፣ ልማደ አንስት የለባትም። ደግሞ ሴቶች በዘር በሩካቤ ዘር ተቀብለው ዘር ይተካሉ። ዘር ሳትቀበል ዘር የምትተካ ሴት አትገኝም። እመቤታችን ከዚህ የተለየች ናት። እንበለ ዘር ያለ ሩካቤ በመንፈስ ቅዱስ ጌታን በሕቱም ድንግልና ጸንሳ በድንግልና የወለደች። ይገርማል። ደናግል ሴቶች በድንግልና ሳሉ ቢመግቧቸው ሰውነት ይሆናቸዋል እንጂ ወተት ማስገኘት አይቻላቸው። እርሷ ግን ከሴቶች ልዩ የሚያደርጋት በድንግልና ሳለች ወተት አስገኝታ በምግብ ፍጥረቱን የማይዘነጋ ትንኝን እንኳን የማይዘነጋ አምላክ በእርሷ ሥጋ በተገለጠ ጊዜ ጡቷን አጥብታ አሳድገዋለች። ተመልከቱ። ይሄ ልዩ ያደርጋታል እመቤታችንን በድንግልና ሳለች ወተት ማስገኘቷ። ወተት አስገኝታ ፈጣሪ ፍጡራን መጋቢ ዓለማት አምጻኢ ዓለማት መድኃኔ ዓለም ክርስቶስን ከሦስቱ ቅዱስ አንዱን ቅዱስ በሥጋ እየመገበች ማሳደጓ ይሄ ልዩ ያደርጋታል። በዚህ ክብር የምትታወቅ ከሴቶች መካከል ከሔዋን ልጆች መካከል ሴት የሆነች ከእመቤታችን በስተቀር አትገኝም። ስለዚህ መልአኩ ይሄ ክብሯ ተገልጦለት ነው አንቺ ከሴቶች ተለይተሽ የተለየሽ ነሽ ያላት። የተለየች ናት። ደግሞ ሴቶች እናቶቻችን አንድ ነገር ብቻ መሆን ይችላሉ። በድንግልናቸው ጸንተው ድንግል እየተባሉ መኖር፣ ደግሞ ለባል ተድረው በሕግ በሆነ ሩካቤ ባል አግብተው
ልጅ ወልደው ዘር ተክተው እናት ተብለው መኖር። ሁለቱን አስተባብሮ መኖር ለሴቶች አይቻልም። እመቤታችን ቅድስት ድንግል ማርያም እንበለ ዘር በመልአኩ በቅዱስ ገብርኤል አብሳሪነት ጌታን በድንግልና ጸንሳ በድንግልና ወልዳ የድንግልና ወተት አስገኝታ እርሱን እያጠባች አሳድጋ ለዘላለሙ ድንግል ሆና ኖራ ድንግል ወእም እናትም ድንግልም ተብላ ስትመሰገን ትኖራለች። እናትነት ከድንግልና አስተባብራ የምትገኝ ከሴቶች መካከል ከእመቤታችን በቀር አትገኝ። ስለዚህ ከሴቶች የተለየሽ ነሽ፣ ሁለቱን አስተባብረሽ ያሽ ነሽ ብሎ መልአኩ ቅዱስ ገብርኤል ከእግዚአብሔር ያገኘውን የእመቤታችንን ምስጋና ተናግሮላታል፣ መስክሮላታል። እመቤታችንን ከሴቶች ልዩ የሚያደርጋት ቅዱሳት አንስት እናቶቻችን እናከብራቸዋለን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ለሴቶች ቦታ አላት። በእውነት ከቅድስት ሔዋን ጀምሮ ቅዱሳት አንስት እናቶቻችን በአበው ቀደምት ዘመን የነበሩ እነ ሳራ፣ እነ ርብቃ፣ እነ ራሔል ሌሎችም ቅዱሳት አንስት በስማቸው ጽላት የተቀረጸላቸው ቤተክርስቲያን የታነጸላቸው 36ቱ ቅዱሳት አንስት በተጋድሏቸው ደስ ያሰኙት ሰማዕታት እነ ቅድስት አርሴማ፣ እነ ቅድስት ክርስቶስ ሰምራ ከጻድቃንም ወገን እነዚህን ቦታ ተሰጣለች። በስማቸው ጽላት ቀርጻ ቤተክርስቲያን አንጻ ገድል ጽፋ ምእመናን እንዲጠቀሙባቸው ገድላቸውን ታሪካቸውን ለምእመናን ታስተምራለች። ቅዱሳት አንስት እናቶቻችን ብንወዳቸው ብናከብራቸው ከፍ ከፍ ብናደርጋቸው ጻድቃን ሰማዕታት ደናግል መነኮሳት ጳጳሳት ቀሳውስት ዲያቆናት ቅዱሳንን ወለዱ ነገስታትን ወለዱ ብለን ነው። እርሷ ግን ከሴቶች የተለየች ናት። እመ እግዚአብሔር ናት፣ የእግዚአብሔር እናት ናት። ወላዲተ አምላክ ብለን ነው የምናከብራት። በድንጋሌ ስጋ በድንጋሌ ነፍስ የጸናች ናት ብለን የምናከብር ይሄ ከሴቶች የተለየች አድርጋታል። የእግዚአብሔር እናት መባል ከሴቶች መካከል ለማንም አልተሰጠም ከሷ በስተቀር። ስለዚህ አንቺ ከሴቶች የተለየሽ ነሽ አላት። ቅዱሳት አንስት እናቶቻችን ሌሎችም ቅዱሳን ጻድቃን ጌታቸውን ሲለምኑ ጌታችን አምላካችን መድኃኒታችን ፈጣሪያችን እያሉ ደጅ ጸኑታል። እርሷ ግን ከፍጡራን መካከል በተለየ ከቅዱሳት አንስት እናቶቻችን ከሴቶች በተለየ መልኩ ስትለምነው ልጄ ወዳጄ ብላ ነው የምትለምነው። ስትለምነው ሕዋሳቶቿን ጭምር መማለጃ አድርጋ ማቅረብ ስልጣን ያላት ድንግል ማርያም ብቻ ናት። 9 ወር ከ5 ቀን በተቀመጥክበት ማህፀኔ በጠባኸው ጡቴ ባዘርኩ ጀርባዬ በታቀፍኩ ክንዶቼ በተቀመጥክባቸው ጭኖቼ ከአንተ ጋር ከሀገር ወደ ሀገር በተመላለሱ እግሮቼ አንተን ይገድሉሃል እያልኩ ባሰብኩ ቁጥር ባለቀስኩት እንባዬ ባለቀሱ አይኖች እያለች ደጅ የምትጸና ይህንን ሕዋሳቶቿን አማላጅ አድርጋ የማቅረብ ስልጣን ያላት ከሴቶች መካከል ድንግል ማርያም ብቻ ናት። በረከቷ አይደርብን። በዚህ ኪዳኗ በዚህ አማላጅነቷ በዚህ ልመናዋ የእናት አማላጅ ፊት አያስመልስ አንገት አያስቀልስ ሲሆን በውድ ያለበለዚያ በግድ ተብሏልና ሁላችንም እመቤታችን ታማልደን። ይሄን ክብሯን ነው ቅዱስ ገብርኤል የገለጠላት። ይሄን ክብሯን ነው ቅዱስ ገብርኤል በወንጌል የመሰከረላት። ከሴቶች የተለየች ናት። የሚመስላት የሚተካከላት የለም። አዎ ቅዱስ ገብርኤል የመሰከረውን ምስክርነት እስከኛ ዘመን አባቶቻችን አምልተው አስፍተው ነገረውናል። ከኛ ዘመን በኋላ እስከ ዕለተ ምጽአት ይቀጥላል። ከዕለተ ምጽአት በኋላ የሚመሰከርበት የሃይማኖት ስፍራ የሃይማኖት ቦታ ሰው ተመስክሮለትም ከክህደት ወደ ሃይማኖት ተመልሶ እግዚአብሔር የሚመራው እንኳን ቢሆን ኦርቶዶክሳዊ ተዋሕዶ ሃይማኖታችን ስለ ድንግል ማርያም የምትናገረው ክብሯ ይሄ ነው። በዚያም ተመሰክሯለች። አይገኝም እንጂ የሚመሰክርበት ቦታ ተመስክሮለት ሰው ድኖ ወደ ሃይማኖት አይመለስም እንጂ ቢኖርም እንኳን የምትመሰክረው ምስክርነት ስለ እመቤታችን ይሄንን ነው። ቅዱስ ገብርኤል ቡሩክት አንቲ እማንስት ካለ በኋላ ወቡሩክ ፍሬ ከርስኪ ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ ነሽ። በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጭ ነሽ። የማኅፀንሽ ፍሬ ቡሩክ ነው። የባህሪ አምላክ ኢየሱስ ክርስቶስ ቡሩክ አምላክ ነው። መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስ የሚያድል የባህሪ አምላክ ነው። አንቺም የምትወልጂው የባህሪ አምላክ ነው። አንቺም የምትወልጂው መርገመ ሥጋ መርገመ ነፍስ የሚያርቅ ነው። በረከተ ሥጋ በረከተ ነፍስ የሚያድል ነው። አንቺም የምትወልጂው የአዳምን መርገም የሚሽር ነው። የሔዋንን መርገም የሚሽር ነው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና ሔዋን የዕዳ ደብዳቤያቸውን የሚቀድላቸው ወደ ቀደመ ክብራቸው የሚመልሳቸው ነው ብሎ ክብሯ በልጇ እንደሆነ የተሰጣት ክብር ይህንን ጸጋ ማግኘት እንደሆነ መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም መሰከረ። እግዚአብሔር የላከው የእግዚአብሔርን ነገር ይናገራል። እግዚአብሔር በአንደበቱ ያኖረለትን
የእመቤታችን የቅድስት ድንግል ማርያምን ነገር መሰከረ። የዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ ከእግዚአብሔር የሆነ የእግዚአብሔርን ነገር ይናገራል ብሎ ቅዱስ ወንጌል ምስክር እንደሆነ ከእግዚአብሔር የሆነ መልአክ የእግዚአብሔርን ቃል ተናገረ። ከእግዚአብሔር የሆነ መልአክ የእግዚአብሔርን ምስክርነት የእመቤታችንን ክብር ገልጦ ተናገረ። ያን ጊዜ እመቤታችን ቅድስት ድንግል ማርያም ወረያ ደንገጸትም ቃሉ ከቃሉ ካነጋገሩ የተነሳ ደነገጠች። ልብ በሉ፣ የመልአኩ መልክ አይደለም ያስደነገጣት ምእመናን። ቅዱስ ገብርኤል ወደ ዘካርያስ አስቀድሞ ወደ ዳንኤል በተላከ ጊዜ ትንቢተ ዳንኤል ምዕራፍ 10 ላይ መልአኩን ባየው ጊዜ ፍርሃት ረዓድ ወረደበት፣ በግንባሩ ፍግም ብሎ ሰገደ። ቅዱስ ገብርኤል ግን ከወደቀበት አነሳ፣ አጸናው፣ ቀጥ አድርጎ አቆመ። አይዞህ ጽና፣ በርታ፣ እኔ ላስተምርህ ዕውቀት ምስጢር ልገልጥልህ መጥቻለሁ ይለዋል ነቢዩ ዳንኤልን። እርሱም ቅዱስ ገብርኤል ወደ እኔ መጣ፣ ዕውቀት ምስጢር ማስተዋል ገለጠልኝ እያለ በትንቢቱ በምዕራፍ 9 ላይ ቁጥር 21 ላይ ተናግሮለታል። ተመልከቱ፣ ካህኑ ዘካርያስ መልአኩ በተገለጠለት ጊዜ ገጹ ከፀሐይ 7 እጅ ያበራል፣ ከመብረቅ 7 እጅ ያስፈራል። በተናገረ ጊዜ እንደ ብዙ ሕዝብ ነበርና ፍርሃት ረዓድ ወረደበት ይላል። ፍርሃት የልብ ነው፣ ረዓድ የጉልበት ነው። ልቡ ፈራ፣ ጉልበቱ ተብረከረከ። የተፍራህ ዘካርያስ ብሎ እስኪያጸናው ድረስ፣ የተፍራህ ዳንኤል ብሎ እስኪያጸናቸው ድረስ ፍርሃቱን አርቆ ባለበት አጽንቶ፣ ፍርሃት አርቆ መናገር ለመልአክ ልማድ ነውና ፍርሃቱን አርቆ ባለበት አጽንቶ የተላከበትን እስኪነግራቸው ድረስ በመልአኩ ግርማ ደንግጠዋል። እመቤታችን ቅድስት ድንግል ማርያም ግን የወንጌሉን ክፍለ ንባብ በጥንቃቄ ካነበብነውና ከተመለከትነው ያስደነገጣት የመልአኩ መልክ አይደለም፣ ያስደነገጣት የመልአኩ ንግግር ነው። ለምንድን ነው በመልአኩ መልክ ያልደነገጠችው? አያችሁ፣ ይህንን የሚመልሰው የነገረ ማርያም ትምህርት የኦርቶዶክሳዊ ተዋሕዶ አስተምህሮ ነው። የመልአኩ መልክ ያላስደነገጣት መላእክትን የምታውቃቸው ከመላእክት ጋር የተዋወቀችው ገና በ3 ዓመት ህብስተ ሰማያዊ ጽዋ ሰማያዊ እየመገቡ ያሳደጓት ቅዱሳን መላእክት ናቸው። ከእነርሱ ጋር ነው እየተጫወተች አደገችው። ያረጋጓት ያጽናኗት፣ በቤተ መቅደስ ህብስተ ሰማያዊ ጽዋ ሰማያዊ እየመገቡ ያሳደጓት ቅዱሳን መላእክት ናቸው። አያችሁ፣ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስለ እመቤታችን የምትናገረው ይሄ በነገረ ማርያም በታምረ ማርያም ተጽፎ የሚገኘው ትምህርት እውነት ነው። ወንጌል መሰከረው። መልአኩ መልኩ አላስደነገጣትም ስለምታውቀው ማለት ነው። ያስደነገጣት ግን ንግግሩ ነው። ምስጋና በምስጋና የገባ ንግግሩ፣ በምስጋና በውዳሴ ወደ እርሷ የቀረበ ንግግሩ አስደነገጣት። እናቴን ሔዋንን በገነት የሰማይና የምድር ንግሥት ነሽ ብሎ በውዳሴ ከንቱ ገብቶ ያሳታት ቤተ መቅደስ ገብቶ ቡሩክት አንቲ እማንስት ተፈሲ ፍሴት ኦም ለተጸጋ እያለ እያመሰገነ ሊያስተኝ ነውን ብላ ከንግግሩ የተነሳ ደነገጠች። አያችሁ ምእመናን፣ ውዳሴ ከንቱ የምንሻ እንዳንሆን ሕይወቷ ያስተምረናል የእመቤታችን የቅድስት ድንግል ማርያም። ዛሬ ብዙዎቻችን ውዳሴ ከንቱ እንፈልጋለን። በውዳሴ ከንቱ ተጠልፈናል። እናታችን ሔዋን ንግሥተ ሰማያት ወምድር ተብላ በተመሰገነች ጊዜ ደስ ሲላት ያንን የውዳሴ ከንቱ ወደ ውስጡ አስገብታ እግዚአብሔር ለሷና ለባሏ የነገረውን ምስጢር አውጥታ ፍጥረቱን አስጎዳችው። አምላክነት መሆን ተመኝታ ያልታዘዘችውን ዕፀ በለስ በልታ ለባሏም አብልታ ለሰው ልጆች መከራ መጣች። አምላካችን እግዚአብሔር ሲክስልን እንደካሰልን ለማጠየቅ ነገሮችን ሁሉ የምትመረምር እንደደረሰ የማትቀበል ዳግሚት ሔዋን ድንግል ማርያምን ሰጠ። እንዴት ያለ ምስጋና ነው! እንዴት ይቀበሉታል አለችላል። ምስጋናውን መረመረች። ዛሬም ሕይወታችንን እንድንመረምረው ያስፈልጋል። ምንድነው ፍላጎታችን? ምንድነው ሐሳባችን? በውዳሴ ከንቱ እንድንጠለፍ ሆነን የምንመላለስ ከሆነ ክርስትናችን ከንቱ ነው። ስንመጸውት እልል ካልተባለልን፣ እገሌ ይህንን ያህል ብር ሰጣ አጨብጭቡለት ካልተባለ የሚከፋን ከሆነ አገልግሎታችን ያንን የሰጠነው ስጦታ ወደ እግዚአብሔር ደርሶ ዋጋ አያሰጠንም። ከውዳሴ ከንቱ የጸዳ ሕይወት እንዲኖረን ያስፈልጋል። ይኸው አምላካችንም እመቤታችን ቅድስት ድንግል ማርያምም ያስተማረችን የነገረችን ይህንን ነው። እንዴት ያለ ሰላምታ ነው! እንዴት ይቀበሉታል አለች። ያስደነገጣት ንግግሩ ነው። ያን ጊዜ መልአኩ እንዲህ አላት፣ እንዴት ያለ ሰላምታ ነው! እንዴት ይቀበሉታል አለች። ያን ጊዜ መልአኩ እያጽናናት እንዲህ አላት፣ ኢትፍርሂ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር። ማርያም አትፍሪ፣
ፍርሃት አራቀላት። አትፍሪ፣ እኔ ወደ አንቺ የተላኩኝ ከእግዚአብሔር ዘንድ ወደ አንቺ የመጣሁት የምስራች ልነግርሽ ነው ብሎ እመቤታችን ቅድስት ድንግል ማርያም እንዳትፈራ ንግግሩን የበለጠ ለማቅረብ ይመቸው ዘንድ ወደ እርሷ በቀረበ ጊዜ የምትናገረውን ነገር እንድትሰማለት አሁንም ክብሯን እየበለጠ እያገነነ ይነግራት ጀመር። ኢትፍሪሂ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ ማርያም አትፍሪ በእግዚአብሔር ፊት ሞገስ ባለሟልነት አግኝተሻል ይላታል። ፍርሃት አርቆ መናገር ለመልአክ ልማዱ ነው። ዘካርያስን አትፍራ እንዳለው የሉቃስ ወንጌል ምዕራፍ 1 ቁጥር 11 ላይ ዳንኤልን አትፍራ እንዳለው በትንሣኤ ዕለትም የሄዱ ቅዱሳት አንስት እናቶቻችንን የማርቆስ ወንጌል ምዕራፍ 16 ቁጥር 3 ላይ የማቴዎስ ወንጌል ምዕራፍ 28 ላይ አትፍሩ ብሎ መልአኩ እንዳጽናናቸው አሁንም ድንግል ማርያምን አትፍሪ ይላታል። እንግዲህ በሕይወታችን የምንፈራው የምንጨነቅበት የምንጠበብበት ነገር ካለ ቅዱሳን መላእክት አትፍሩ ብለው ለማጽናናት ከእግዚአብሔር የሚላኩ ናቸው። ከዚህ ኃይለ ቃል የምንረዳው መላእክት ፍርሃት የሚያርቁ መሆናቸው ነው። ዛሬ በሕይወታችን ብዙ የምንፈራው የምንጨነቅበት የምንጠበብበት ነገር አለ። ያንን ፍርሃት ማራቅ ይቻላቸዋል ቅዱሳን መላእክት ከእግዚአብሔር በተሰጣቸው ጸጋ በደጅ ጽናት ብንማጸናቸው አትፍሩ ብለው ሊያጽናኑን እግዚአብሔር ስልጣን ሰጥቷቸዋል። ደግሞ ከምንም ከማንም በላይ በዚህ ዓለም ኖረን አኗኗራችን ሲፈጸም ዓይን ያላየው ጆሮ ያልሰማው መንግስቱን ለመውረስ እንመኛለን። በምግባር ጉድለት ግን ትል ወደማያንቀላፋ ጨለማ ወደማይገፋ እሳቱ ወደማይጠፋ ወደ መከራ ስፍራ እንዳንጣል እንፈራለን። ምእመናን ሃይማኖት አጽንተን ምግባር አቅንተን ንስሐ ገብተን ሥጋውን ደሙን ተቀብለን እንዘጋጅ እንጂ ባህረ እሳትን የሚያሻግሩ በብርሃናዊ ክንፎቻቸው ተሸክመው ለገነት ለመንግስተ ሰማያት የሚያበቁ እንደ ታላቅ ወዳጅ እንደ ታላቅ ባልንጀራ አምላካችን እግዚአብሔር ቅዱሳን መላእክትን ሰጥቶናል። መላእክት አያማልዱም አያስፈልጉም የሚሉ ይጭነቃቸው ይጠባቸው ይፈሩ ይዋረዱ እንጂ በእውነት መላእክትን የምንወድ የምናከብራቸው የሰጣቸውን ጸጋ የምንመሰክርላቸው የምንማጸናቸው ኦርቶዶክሳውያን የተዋህዶ ልጆች ይሄ ተስፋለን አትፍሩ እያሉ ሊያጽናኑን እግዚአብሔር ስልጣን ሰጥቷቸዋል። ስለዚህ ኢትፍሪሂ ማርያም እስመ ረከብኪ ሞገሰ በኀበ ማርያም አትፍሪ በእግዚአብሔር ዘንድ ሞገስ አግኝተሻል አላት። ያስደንቃል። ፍርሃት አርቆ ፍርሃት ካራቀ በኋላ መልአኩ የእመቤታችንን ክብሯን ገለጠ። እስመ ረከብኪ ሞገሰ በኀበ እግዚአብሔር በእግዚአብሔር ፊት ሞገስ አግኝተሻል። ልብ በሉ ኃይለ ቃሉን። ድንግል ማርያም ሞገስ ያገኘችው በእግዚአብሔር ፊት ነው። በእግዚአብሔር ፊት ሞገስ ማግኘት ማለት ምን ማለት ነው? ተናግሮ መሰማት ለምኖ ማግኘት ነው። ይኸው ታማልጃለሽ ያለን ቅዱስ ገብርኤል ድንግል ማርያም እንደምታማልድ የነገረን ቅዱስ ገብርኤል ነው። ሞገስ አግኝተሻል አላት። ለምነሽ ትሰሚያለሽ፣ ተናግረሽ ትሰሚያለሽ፣ ለምነሽ ታገኛለሽ ማለቱ ነው። በኦሪት ዘጸአት በምዕራፍ 12 ቁጥር 36 ላይ የእስራኤል ዘሥጋን ታሪክ ሁላችንም እናውቃለን። ከግብፅ ባርነት በጸናች በተዘረጋች ክንድ እግዚአብሔር ሊያወጣቸው በወደደ ጊዜ 10ሩን መቅሰፍት በግብፅ ምድር አወረደ። 11ኛው ስጥመተ ባሕር ነው። 10ኛው መቅሰፍት ሞተ በኩር ነው። ይህች የመጨረሻይቱ በግብፅ ምድር የሆነችው ቅስፈት ሞተ በኩር በሆነች ጊዜ እስራኤላውያን ሲበዘብዟቸው 430 ዘመን ሲበዘብዟቸው ወደ ነበሩ ወደ ግብፃውያን ቤት ሄደው እንግዲህ ወደ ሀገራችን ልንሄድ ነው፣ የ3 ቀን መንገድ ነው የምንጓዘው፣ ስለዚህ ልብሳችሁን አውሱን፣ ወርቃችሁን ብራችሁን ስጡን አሏቸው፣ አውሱን አሏቸው ይላል። ያን ጊዜ እግዚአብሔር ለእስራኤላውያን ሞገስ ሰጠ። ልብ በሉ ምን አይነት ሞገስ ሰጣቸው? የለመኑትን ልብስ፣ ወርቅ፣ ብር እንዲሰጧቸው። እንኳን ወርቃቸውን ብራቸውን ልብሳቸውን ሊሰጧቸው እህል እንኳን ይከለክሏቸው ነበር። ለእስራኤላውያን ቀለባቸው ጅራፍ ነበር፣ ጭቃ መርገጥ፣ ጡብ መስራት ነበረ። እነሱን እንደ ቆሻሻ ነበር የሚቆጥሯቸው ግብፃውያን። አሁን ግን እግዚአብሔር ሞገስ ስለሰጣቸው ብዙ ወርቅና ብር የከበረ ልብስ ይዘው ወጡ ይላል። አያችሁ፣ ሞገስ ስለሰጣቸው ለምነው አገኙ። ሞገስ ስለሰጣቸው ተናግረው ተሰሙ። እግዚአብሔር ለእስራኤላውያን በግብፃውያን ፊት ሞገስ ሰጣቸው የሚል ተጽፎ ታገኛላችሁ። በትንቢተ ዳንኤል በምዕራፍ 1 ቁጥር 9 ላይ ደግሞ አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል ፋርስ ባቢሎን ተማርከው በወረዱ ጊዜ ንጉሱ ሰዎች መረጠ። ከተመረጡ 40 ሰዎች መካከል እነዚህ ወጣቶች ይገኙበት ነበር። እነዚህ ወጣቶች ደግሞ ወደ ቤተ መንግስት ገብተው የቤተ መንግስቱን ጮማ እንዲቆርጡ፣
ጠጅ እንዲጎነጩ ከቤተ መንግስቱ የታዘዘላቸውን ምግብ እየበሉ የአገሩን ቋንቋ ተምረው የነሱን ዕውቀት የነሱን ጥበብ የእስራኤላውያኑን ለባቢሎናውያኑ እንዲያስተላልፉ ተመረጡ ይላል። ያን ጊዜ ተማከሩ አናንያ አዛርያ ሚሳኤል ዳንኤል እኛ በመብል በመጠጥ አሕዛብ ባረዱት ባወራረዱት በሚያዘጋጁት ጠጅ አንረክስም አሉ። ሌሎቹ ግን ምክንያት አበጁ። እንኳን እኛ በባዕድ ሀገር ጮማ ቁረጡ ጠጅ ተጎንጩ ተብለን እንዲህ ያለ ክብር ባለሟልነት ሞገስ ተሰጥቶን ቀርቶ አፈር ብሉ ቢሉንም ያሉን ከማድረግ ወደ ኋላ አንልም ብለው በባዕድ ሀገር መኖራቸውን ምክንያት አድርገው አሕዛብ ያረዱትን ያወራረዱትን ለጣዖት የተሰዋውን ጭምር በሉ ይላል። ዳንኤል አናንያ አዛርያ ሚሳኤል ግን በንጉሱ መብልና መጠጥ እንዳይረክሱ አንበላም አሉ ይላል። ልብ በሉ። ዛሬም አንዳንድ ሰው ከኢትዮጵያ ውጭ እኮ በሌላ ዓለም መኖር ጾም ለመጾም ጸሎት ለመጸለይ አይመችም ብለው ምክንያት አበጅተው የጾም ሕግ የሚሽሯል። ምክንያት አበጅተው ጸሎታቸውን የሚተዋሉ። አናንያ አዛርያ ሚሳኤል ዳንኤል በባዕድ ሀገር ምክንያት አላበጁም። አንበላም አሉ። የጾምን ሕግ ጠብቀው ተገኙ። ያን ጊዜ መጋቢያቸው ምን እየበላችሁ ልትኖሩ? ጥሬ ባቄላ። ምን እየጠጣችሁ ልትኖሩ? ጥሩ ውሃ። ኧረ ትከሳላችሁ፣ ኧረ ትጠቁራላችሁ፣ ደግሞ ዕውቀት ይከፈልባችኋል አላቸው። እስከ 10 ቀን ድረስ ፈትነህን እስከ 10 ቀን ድረስ ፈትነህን እንደምትለን ሆነን ካገኘህን ያን ጊዜ ያሰብከውን ጮማ እንቆርጥልሃለን፣ ጠጅ እንጎነጭልሃለን አሉት። እግዚአብሔር ለዳንኤል ሞገስ ሰጠ። ምን አይነት ሞገስ ሰጠው? የለመነውን ጥሬ እንዲያገኝ። ምን አይነት ሞገስ ሰጠው? የለመነውን ውሃ መጎንጨት እንዲያገኝ። ስለዚህም ጥሬውን ለነሱ እየሰጠ ውሃውን ለነሱ እየሰጠ ጮማውን ለራሱ እየወሰደ ጠጁን ለራሱ እየተጎነጨ ኖረ። ከ10 ቀን በኋላ ሲፈተናቸው ጮማውን ከቆረጡት ጠጁን ከተጎነጩት ይልቅ አናንያ አዛርያ ሚሳኤል ዳንኤል አምሮባቸው ተገኙ። ዕውቀትም ቢፈለግባቸው በእነኚህ የከበረ ዕውቀት ተገኘ። የበለጠውን ገቢረ ተአምራት ወንክራት በሕይወታቸው እግዚአብሔር ገለጠ። አናንያ አዛርያ ሚሳኤል ወደ እሳት በተጣሉ ጊዜ በእሳቱ መካከል እየተመላለሱ እንዲያመሰግኑ ከነደደ እሳት የሚያወጣ መልአክ ቅዱስ ገብርኤል ተላከላቸው። ትንቢተ ዳንኤል ምዕራፍ 3 ላይ ተጽፏል። ዳንኤል በጸሎቱ በጾሙ ምክንያት ምቀኞች ተነስተው ለአናብስት ጉድጓድ ለአናብስቱ እንዲጣል ባደረጉት ጊዜ ወኮኑ ከመድመታት ይላል። ቅዱስ ሚካኤል መጣ፣ የአናብስቱን አፍ ዘጋለት። መልአኩ ተልኮ ዳንኤልን እንዳይበሉት ኃይላቸውን አደከመ። እንደውም ተለማመጡት ይላል። ዳንኤልን ከአናብስት ጉድጓድ ወጣ። አናንያ አዛርያ ሚሳኤል ከነደደ እሳት ወጡ። የጾማቸው የጸሎታቸው ውጤት ነው። እኛ ግን ከዚህ ታሪክ የምናገኘው የምንፈልገው ኃይለ ቃል እግዚአብሔር ለዳንኤል ሞገስ ሰጠ። ምን እንዲያገኝ? ጥሬ እንዲያገኝ። ምን እንዲያገኝ? ውሃ እንዲያገኝ። ቅዱስ አብርሃምም በኦሪት ዘፍጥረት በምዕራፍ 18 ላይ ቁጥር 5 ጀምሮ ስንመለከት ስሉስ ቅዱስን ለማስተናገድ በተገለጡለት ጊዜ አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብሎ ለመነው ይላል። እግዚአብሔርም ለአብርሃም ተለመነው። ስለዚህም ሞገስ አግኝቷልና ወደ ድንኳኑ ገብቶ ተስተናገደለት። አሁን ቅዱስ ገብርኤል ለእመቤታችን የሚነግራት ይህንን ነው። እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ፊት ሞገስ አግኝተሻል። እነኚህ አስቀድመን ያነሳናቸው ሞገስ አግኝተው እግዚአብሔር ከሰማቸው ይገርማቸዋል። ከዚህ ዓለም ድካም ካረፉ በኋላ እንኳን ሞገስ ያገኙትን ቅዱሳንን አስቦ ከመከራ ያድናቸው እንደነበረ በቅዱስ መጽሐፍ ተጽፏል። በእውነት በትንቢተ ኢሳይያስ በምዕራፍ 37 ቁጥር 35 ላይ ስለ ባሪያዬ ስለ ዳዊት ይችን ከተማ እታደጋታለሁ ይለዋል ለንጉሱ ሕዝቅኤል። እንደገና ደግሞ በሐዋርያት ሥራ በምዕራፍ 7 ቁጥር 46 ላይ ቅዱስ እስጢፋኖስ በአይሁድ ሸንጎ ቆሞ ሲመሰክር ዳዊትን በእግዚአብሔር ፊት ባለሟልነትን ያገኘ ሰው ነበር ብሎ ሞገስ ያገኘ ባለሟልነት ያለው ሰው እንደሆነ ስለ ቅዱስ ዳዊት ይመሰክርለታል። እነዚህ ሁሉ ሞገስ በማግኘታቸው ተናገረው፣ ተሰሙ፣ ለምነው አገኙ። ቅዱስ ገብርኤል ድንግል ማርያም እንደምታማልድ የመሰከረልን ነው። ቅዱስ ገብርኤል እመቤታችን አማላጅነት ጸጋዋ እንደሆነ የተናገረልን እሱን አብነት አድርገን የእሱን ትምህርት ሰምተን ነው እኛ ኦርቶዶክሳውያን ድንግል ማርያም ታማልዳለች ብለን በልበ ሙሉነት በሃይማኖት የምንመሰክረው። ምክንያቱም ሞገስ ያገኙ እነኚህ አስቀድመን ያነሳናቸው በቅዱስ መጽሐፍ የተጻፈላቸው ቅዱሳን አባቶቻችን ለምነው
ተሰምተዋል፣ ተናገረው ተሰምተዋል፣ ለምነው አግኝተዋልና በእግዚአብሔር ፊት ሞገስ አግኝተሻል። ተመልከቱ በባለስልጣናት ከዚህ ዓለም ባሉ ባለስልጣናት ወንበራቸው በሚፈነገል ዙፋናቸው በሚገለበጥ መንግስታቸው በሚሻር ነገስታት ፊት አይደለም ሞገስ ያገኘችው። በባህሪው ሞት በመንግስቱ ሽረት በሌለበት የባህሪ አምላክ በሆነ በቅዱስ እግዚአብሔር ፊት ሞገስ አግኝተሻል። ተናግረሽ ትሰሚያለሽ፣ ለምነሽ ታገኛለሽ ብሎ መልአኩ ቅዱስ ገብርኤል የእመቤታችን የቅድስት ድንግል ማርያምን ክብር መሰከረላት። እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ፊት ሞገስ አግኝተሻል ብሏታልና በእግዚአብሔር ፊት ሞገስ ያላት ድንግል ማርያምን ይዘን ሞገስ እንድትሆነን ውዳሴዋን ቅዳሴዋን እየደገምን እንድንማጸናት ሰአሊ ለነ ቅድስት እንድንላት ያስፈልጋል። ለምና ታስምራለች፣ ተናግራ ትሰማለች። የኛ ችግር በሷ ዘንድ ኢምንት ነው። መለኮትን እሳትን ለመሸከም የቻለች ድንግል እሳተ መለኮትን ለመሸከም የቻለች እመቤታችን የኛ ነገር እንዴት ያቀታታል? የተጨነቅንበት የተጠበብንበት ማጣፊያው ያጠረን ተጨንቀን ለሰው ብንነግረው ግራ ይገባዋል፣ መፍትሄ አናገኘውም ያልነውን ነገር አምጥተን ለእመቤታችን እንንገራት። ስማ ወደሚጠራበት ጽላቷ ወደ ተቀረጸበት ቤተክርስቲያኗ ወደ ታነጸበት ታምራ ወደሚነገርበት ውዳሴዋ ቅዳሴዋ ወደሚደገምበት መተን አልቅሰን እንንገራት። እመቤታችን የኛ ችግር በሷ ዘንድ ኢምንት ነው። ለልጇ ተነግርልናለች። ልጇ ሚሳነው ነገር ስለሌለ በእናቷ አማላጅነት ይፈጽምልናል። መልአኩ ምስጋናውን ይቀጥላል። እስመ ረከብኪ ሞገሰ በኀበ እግዚአብሔር ወናሁ ትጸንሲ ወትወልዲ ወልደ ይላታል። እግዚአብሔር ቢፈቅድ ብንኖር ሳምንት እነሆ ትጸንሻለሽ ወንድ ልጅም ተወልጃለሽ ስሙንም ኢየሱስ ትይዋለሽ የሚለውን የመልአኩን የምስራች ትርጓሜ እንሰማለን። እግዚአብሔር ሳምንት ሰው ይበለን፣ ይቆየን።